ለ100 ዓመታት ያህል የዓለም የአውቶሞቲቭ ኢንዱስትሪ በጥቂት ሀገራት የበላይነት ተይዞ ቆይቷል። በጀርመን፣ በጃፓንና በአሜሪካ። መርሴዲስ ቤንዝ፣ ቮልስዋገን፣ ቶዮታ፣ ፎርድ እነዚህ ስሞች የ100 ዓመታት የመኪና ኢንዱስትሪ ታሪክን የጻፉ ግዙፍ ኩባንያዎች ናቸው። አሁን ላይ ግን ይህን 100 ዓመታትን የተሻገረ የበላይነት ከስር መሰረቱ ያናወጠ አዲስ ኃይል ተፈጥሯል። BYD ቢውልድ ዮር ድሪምስ። እዚህ ላይ አስገራሚው ነገር የዚህ ኩባንያ መነሻ መኪና ሳይሆን ሪቻርጀብል ባትሪ መሆኑ ነው። ለመሆኑ ስሙ እንኳን በቅጡ የማይታወቅ የነበረው ኩባንያ የዓለምን የአውቶሞቲቭ ኢንዱስትሪ እንዴት ሊያናውጠው ቻለ? እንደ አውሮፓውያኑ የዘመን ቀመር 1995 በቻይናዋ የኢንዱስትሪና የቴክኖሎጂ ከተማ ሼንዘን የ29 ዓመቱ የባትሪ ቴክኖሎጂ ባለሙያ ዋንግ ቹዋንፉ BYDን መሰረተ። BYD ሲመሰረት መኪና ለማምረት አልነበረም። ዓላማው ለሞባይል ስልኮችና ለሌሎች ኤሌክትሮኒክስ መሳሪያዎች ሪቻርጀብል ባትሪዎችን ማምረት ነበር። ከፊቱ ግን ከተራራ የገዘፈ ችግር አፍጥጦ ጠበቀው። በወቅቱ የሪቻርጀብል ባትሪ ገበያ በጃፓን ኩባንያዎች በከፍተኛ ደረጃ ተይዞ ነበር። ጃፓን ግዙፍና ከፍተኛ አውቶሜሽን ያላቸው ፋብሪካዎች ነበሯት። ዋንግ ግን የጃፓንን ፋብሪካዎች የሚስተካከል ፋብሪካ ለመገንባት የገንዘብ አቅም አልነበረውም። ከጃፓን ግዙፍና አውቶሜትድ ፋብሪካዎች ጋር እንዴት መወዳደር እንደሚችል አሰበ። አወጣ፣ አወረደ። በመጨረሻም አንድ ዘዴ ዘየደ። የባትሪ ማምረት ሂደቱን ወደ ቀላልና ተደጋጋሚ ደረጃዎች ከፋፈላቸው። አውቶሜትድ ማሽኖች የሚሰሩትን ብዙ ስራ የሰለጠኑ የሰው እጆች እንዲሰሩት አደረገ። ይህ በወቅቱ ትልቅ የቴክኖሎጂ ግኝት ላይመስል ይችላል። ለBYD ግን የማምረቻ ወጪውን በእጅጉ ቀነሰለት። ይህን ተከትሎ በጥቂት ዓመታት ውስጥ እንደ ሞቶሮላና ኖኪያ ያሉ የዓለም ግዙፍ የኤሌክትሮኒክስ ኩባንያዎች የBYD ደንበኛ መሆን ጀመሩ። አንድ ትንሽ የባትሪ ኩባንያ በዓለም ግዙፍ ኩባንያዎች የሚታመን አቅራቢ ሆነ። ይህ ለBYD የመጀመሪያው የስኬት ታሪክ እንጂ የመጨረሻው አልነበረም። እንደ አውሮፓውያኑ የዘመን ቀመር 2003 BYD ያልተጠበቀና እጅግ ድፍረት የተሞላበት ውሳኔ ወሰነ። ውሳኔው በባትሪ የሰበሰበውን ሀብት ይዞ ወደ መኪናው ኢንዱስትሪ መግባት የሚል ነው። ይህን ተከትሎ አንድ የተዳከመ የመኪና ኩባንያ ገዝቶ ወደ አውቶሞቲቭ ኢንዱስትሪው ዘው ብሎ ገባ። ለብዙዎች ግን ይህ ውሳኔ እብደት ይመስል ነበር። የባትሪ ኩባንያ ስለ መኪና ማምረት ምን ያውቃል የሚል ጥያቄ ከየአቅጣጫው ተነሳ። የኢንቨስተሮችን ምላሽ አሉታዊ ሆነ። በመሆኑም የBYD የአክሲዮን ዋጋ በከፍተኛ ሁኔታ አሽቆለቆለ። ብዙዎች ይህንን ውሳኔ እንደ ስህተት ተመልክተውታል። ዋንግ ግን ብዙዎች ያላዩትን ነገር አስቀድሞ አይቷል። በአንድ ነገር ላይም አምኗል። ይህ እምነቱ የአውቶሞቲቭ ኢንዱስትሪው የወደፊት እድገት ከኤሌክትሪክ እና ከባትሪ ቴክኖሎጂ ጋር በጥብቅ የተያያዘ እንደሚሆን ነበር። እናም የዋንግ ስሌት እንዲህ ነበር። BYD ባትሪን በጥልቀት ያውቃል። ከዚህ በመነሳት ኤሌክትሪክ ሞተርን መማር ይችላል፣ ኤሌክትሮኒክስን መማር ይችላል፣ ሶፍትዌርን መማር ይችላል። ይህን ሁሉ ከተማረ ደግሞ የመኪና ማምረቻ ሂደቱን መቆጣጠር ይችላል። ይህንን ሂደት የዘመኑ የሙያው ዓለም ስኪል ስታኪንግ ይለዋል። አንድ ጥልቅ ክህሎት ከሌላ ክህሎት ጋር ሲጣመር አዲስ አቅም ይፈጥራል። BYD የሰራውም ይህንኑ ነው። የባትሪ እውቀቱን ከኤሌክትሪክ ሞተር፣ ኤሌክትሮኒክስ፣ ሶፍትዌር እና የመኪና ማምረት ክህሎት ጋር አጣመረው። BYD መኪና ማምረትን ከዜሮ መጀመር አልፈለገም። በመሆኑም መኪና እንዴት እንደሚሰራ መማር ነበረበት። የጥናትና ምርምር ቡድኑ የታወቁና ስመጥር መኪናዎችን በጥልቀት ማጥናት ጀመሩ። መኪኖችን እየፈቱ፣ እያጠኑ፣ እያነጻጸሩ እንዴት እንደሚሰሩ መማር ጀመሩ። ይህ ሂደት ሪቨርስ ኢንጂነሪንግ በመባል ይታወቃል። እናም BYD በዚህ ሂደት ራሱን ሲያዘጋጅ ቆየ። በመጨረሻም የራሱን መኪና ለመስራት ዝግጁ ሆነ። እንደ አውሮፓውያኑ የዘመን ቀመር 2005 የዚህ ጥረት ውጤት የሆነችው BYD F3 ለገበያ ቀረበች። የመኪናዋ ዋጋ ከብዙ ተፎካካሪዎች በእጅጉ ዝቅ ያለ ነበር። ይህ BYD በቻይና ገበያ ላይ በፍጥነት ተቀባይነት እንዲያገኝና መሰረቱን እንዲያሰፋ ረዳው።
የባትሪው ኩባንያ አሁን መኪና መስራት ጀምሯል። BYD ስኬቱን ተቀናይቷል። ነገር ግን ይህ ገና የመጀመሪያው ነበር። ምክንያቱም ዋንግ በእጁ የያዘው ትልቅ የመወዳደሪያ ካርድ እስካሁን በግልጽ አልታየም። BYD ስኪል ስታኪንግ ብቻ ላይ አልቆመም። ብዙ ክህሎቶችን በማጣመር መኪና መስራት ተማረ። ሩቅ አልሞ የተነሳው መስራቹ መኪና መስራት ብቻ አላረካውም። ከዓለም የአውቶሞቲቭ ውድድር ውስጥ ተወንጭፎ ለመውጣት ሌላ እጅግ ግዙፍ ስትራቴጂን ወጠነ። ይህንን የንግድ ስትራቴጂ ቨርቲካል ኢንቴግሬሽን ይሉታል። አንድ ምርት ለማምረት የሚያስፈልጉ ወሳኝ ግብአቶችን ከውጭ ከመግዛት ይልቅ በውስጥ አቅም ማምረት ላይ ያተኩራል። ብዙ የመኪና አምራቾች በሌሎች አቅራቢዎች ላይ ጥገኛ ይሆናሉ። ባትሪ ከአንድ ኩባንያ፣ ቺፕ ከሌላ፣ ሌሎች የኤሌክትሮኒክስ ክፍሎችን ከሌላ አቅራቢ። አንዱ ቦታ አቅርቦት ቢቋረጥ የመኪና ምርትም ሊቆም ይችላል። BYD ይህም በደንብ አጥንቶ ስለገባ ስትራቴጂያዊ ቀመሩን በዚህ ቃኘው። ቀድሞ ባትሪ ላይ የገነባውን እውቀት ተጠቅሞ በመኪና ውስጥ ያሉ በርካታ ወሳኝ ክፍሎችን በራሱ የማምረት አቅም መገንባት ጀመረ። ባትሪ፣ የኤሌክትሪክ ድራይቭ ሲስተም፣ ኤሌክትሮኒክስ እንዲሁም አንዳንድ የሴሚኮንዳክተር ክፍሎችን ጨምሮ የቴክኖሎጂ አቅሙን ከውስጥ ማስፋት ጀመረ። ዓላማው ሁሉንም ነገር ብቻውን ማምረት አልነበረም። ዋናው ግቡ ቁጥጥር ነው። የወጪ ቁጥጥር፣ የቴክኖሎጂ ቁጥጥር፣ የአቅርቦት ሰንሰለት ቁጥጥር እንዲሁም የምርት ፍጥነት ቁጥጥር። ይህ እየሆነ ባለበት ወቅት ኮቪድ-19 የዓለማችን ዱብዳ ሆኖ ተከሰተ። በዚህም ዓለም ቆመች። ፋብሪካዎች ስራ ቆሙ። የዓለም አቀፉ አቅርቦት ሰንሰለት ተቋረጠ። ከዛም የሴሚኮንዳክተር እጥረት በእጅጉ ተከሰተ። ይህን ተከትሎ ብዙ የመኪና አምራቾች ምርታቸውን ለመቀነስ ተገደዱ። አንዳንዶችም ፋብሪካዎቻቸውን ለጊዜው ዘጉ። በዚህ ጊዜ ግን BYD ለዓመታት ሲገነባ የነበረው ስትራቴጂ ዋጋውን አሳየ። የመወዳደሪያ ቀመሩም በትክክል መስራት ጀመረ። ከውጭ አቅራቢዎች ላይ ያለውን ጥገኝነት በአንዳንድ ወሳኝ ክፍሎች ላይ ቀነሰለት። ይህ ለBYD ምርቱን ለማስፋት፣ ወጪውን ለመቆጣጠርና በዋጋ ለመወዳደር ጠንካራ መሰረት ሆነው። ያኔ ዓለም አንድ ነገር መረዳት ጀመረ። BYD እየገነባ ያለው መኪና ሳይሆን የመኪና ቴክኖሎጂ ስርዓት መሆኑን። BYD አንድ እውነታ በግልጽ ተረድቷል። ዓለም በአንድ ሌሊት ከነዳጅ መኪና ወደ ሙሉ ኤሌክትሪክ መኪና እንደማትሸጋገር። ሰዎች ኤሌክትሪክ መኪና ይፈልጋሉ፣ ነገር ግን ብዙ ነገር ያሳስባቸዋል። በአንድ ቻርጅ ስንት ኪሎ ሜትር ይሄዳል? በመንገድ ላይ ቻርጅ ባይኖርስ? እነዚህ ጥያቄዎች ብዙ ሰዎች ወደ ሙሉ ኤሌክትሮኒክስ መኪና እንዳይሸጋገሩ የሚያደርጋቸው እንቅፋቶች ነበሩ። BYD ግን እነዚህን እንደ ችግር ብቻ አላያቸውም፣ እንደ ድል ተመለከታቸው። እናም ለመፍትሄው ጠንክሮ ሰራ። ከሙሉ ኤሌክትሮኒክስ መኪና ጎን ለጎን የባትሪና የኤሌክትሪክ ድራይቭ እውቀቱን ከነዳጅ ሞተር እውቀቱ ጋር አጣመረ። እናም DMI ሃይብሪድን እውን አደረገ። ይህ በነዳጅና በባትሪ የሚሰራ ብቻ አልነበረም። BYD የባትሪ እውቀቱን፣ የኤሌክትሪክ ድራይቭ ቴክኖሎጂውንና የነዳጅ ሞተር እውቀቱን በአንድ የተቀናጀ ስርዓት ውስጥ አገናኘ። ውጤቱ ተጠቃሚው በዕለት ተዕለት ጉዞ በብዛት በኤሌክትሪክ መንዳት ይችላል። ረጅም ጉዞ ሲያስፈልግ ደግሞ የነዳጅ ሞተሩን እንደ መጠባበቂያና ድጋፍ ይጠቀማል። ስለዚህ ተጠቃሚዎች ከሁለቱ አንዱ ብቻ መምረጥ አይጠበቅባቸውም። BYD ሁለቱንም በአንድ መኪና ውስጥ አጣምሮ የሰዎችን ጭንቀት በዚህ መልኩ ፈታ። ይህ ለBYD ከቴክኖሎጂ በላይ ነው። ቴክኖሎጂው የነዳጅ መኪና ገበያን ወደ ነገው የኤሌክትሮኒክስ ገበያ የሚያሸጋግር ድልድይ ሆነ። ነገር ግን BYD የመጪውን ዘመን የሚዋጅ መኪና ለመገንባት አንድ ትልቅ ችግር ከፊቱ እየጠበቀው ይገኛል። የበለጠ ደህንነቱ የተጠበቀ ዘላቂና በተመጣጣኝ ዋጋ ሊመረት የሚችል ባትሪ ያስፈልገዋል። ከBYD ታሪክ ልንወስደው የምንችለው ቁም ነገር ካለ ከብዙዎቹ ጥቂቶቹ የሚከተሉት ሊሆኑ ይችላሉ። ስኪል ስታኪንግ የBYDን አቅም ገንብቷል። ቨርቲካል ኢንቴግሬሽን ደግሞ የBYDን ቁጥጥር አስፍቷል። ስኪል ስታኪንግ ምን ማድረግ እንችላለን የሚለውን ጥያቄ መለሰ። ቨርቲካል ኢንቴግሬሽን ደግሞ ምን መቆጣጠር እንችላለን የሚለውን ጥያቄ መለሰ። ሁለቱ ሲጣመሩ የመወዳደሪያ አቅሙን ፈጠሩ።
በነገራችን ላይ አሁንም BYD ገና ትልቁን የመወዳደሪያ ካርድ አልመዘዘም። እንደ አውሮፓውያኑ የዘመን ቀመር 2008 BYD አሁን መኪና መስራት ጀምሯል። የአውቶሞቲቭ ገበያው ላይ እየገባ ነው። ነገር ግን ዓለም ገና በምርታቸው አላመነም። እዚህ ላይ ሁለት ሰዎች ግን ሌሎች ያላዩትን ያዩ ይመስላል። የዓለማችን ታዋቂው ባለሀብት ዋረን ባፌት እና ባልደረባቸው ቻርሊ ሙንገር። በባፌት የሚመራው ባርክሼር ሃዝዌይ ከሚድ አሜሪካን ኢነርጂ ጋር በመሆን 232 ሚሊዮን የሚጠጋ ዶላር በማውጣት BYDን ተቀላቀለ። አንድ የቻይና ኩባንያ ከዓለም ታዋቂ ባለሀብቶች እምነት ሲያገኝ ለBYD አንድ ትልቅ ምርታ ነበረ። እንደ አውሮፓውያኑ የዘመን ቀመር 2011 የቴስላው መስራች ኤሎን መስክ በቴሌቪዥን ቃለ መጠይቅ ወቅት ስለ BYD ሲጠየቅ በፌዝና በንቀት ጮክ ብሎ ስቆና ተሳልቆም ነበረ። Why do you laugh? BYD is trying to compete. Why do you laugh? Have you seen their car? I have seen their cars, yes. In fact, at the Berkshire Hathaway meeting, I saw their cars. Yeah. Well, they're on a different... Tell me why you're laughing. ዋንግ ግን ለቀረበለት ስላቅ በቃላት አልመለሰም። በስራ ግን አሳያቸው። ከ10 ዓመታት ጠንካራ ስራ በኋላ BYD በኤሌክትሪክ መኪና ሽያጭ ቴስላን በልጦ የዓለም ቁጥር 1 ሊሆን ቻለ። በዚህም በBYD ላይ ያፌዘው ኤሎን መስክ የቻይና መኪና ኩባንያ የዓለምን ገበያ የማፍረስ አቅም አላቸው ብሎ አቋሙን ለመቀየርም ተገዷል። እስከ 2020 ድረስ BYD ባትሪ ብቻ አልሰራም። ባትሪን፣ ኤሌክትሪክ ድራይቭን፣ ኤሌክትሮኒክስን፣ ሶፍትዌርና የመኪና ማምረት ሂደትን በአንድ ላይ ያጣመረ መጥቷል። ቀጥሎ ግን ሌላ ጥያቄ ተነሳ። በኤሌክትሪክ መኪኖች ዙሪያ የባትሪ ደህንነት ጉዳይ የዓለም መነጋገሪያ ሆነ። ከፍተኛ ኃይል የሚይዝ ባትሪ በአደጋ ጊዜ ምን ይሆናል የሚለው መመለስ ነበረበት። ይሄኔ ነው BYD ሌላኛውን የመወዳደሪያ ካርዱን የመዘዘው፣ ብሌድ ባትሪ። የብሌድ ባትሪ ዋና ሐሳብ ባትሪውን ብቻ ማሻሻል አልነበረም። የባትሪውን ቅርጽ፣ አደረጃጀትና በመኪና ውስጥ የሚይዘው ቦታ እንደገና ማሰብ ያስፈልግ ነበረ። ከሁሉ በላይ የደህንነት ጉዳይ ቅድሚያ ተሰጥቶታል። BYD የብሌድ ባትሪን ሲያስተዋውቅ ከፍተኛ የደህንነት ፈተናዎችን አሳየ። ይህ መፈተኛ ኔል ፔኔትሬሽን ቴስት ይሰኛል። በዚህም ብሌድ ባትሪ ከተለመዱት ባትሪዎች ጋር ሲነጻጸር ከፍተኛ የሙቀትና የእሳት መቋቋም አቅም እንዳለው ተረጋገጠ። የBYD የገበያ በላይነት በዓለም ነባሮቹ የአውቶሞቲቭ ኢንዱስትሪዎች ላይ ከፍተኛ መስቀልቅልን ፈጥሯል። የ100 ዓመታት ታሪክ ያላቸው የምዕራቡ ዓለም ግዙፍ ኩባንያዎች የBYDን ፍጥነትና አቅም መቋቋም የቻለው አይመስሉም። አሁን ላይ መርሴዲስ ቤንዝ ትርፉ 28 በመቶ ቀንሷል። ፖርሼ በአንድ ዓመት ውስጥ ብቻ የ92 በመቶ የትርፍ ውድቀት አጋጥሞታል። ቮልስዋገን ከ50,000 እስከ 100,000 ሰራተኞችን ለማሰናበትና በታሪኩ ለመጀመሪያ ጊዜ በጀርመን የሚገኙ ፋብሪካዎቹን ለመዝጋት እየተገደደ ይገኛል። ይህ ታሪክ የብራንዶች ውድድር አይደለም። ውድድሩ የአስተሳሰብ፣ የክህሎትና የቴክኖሎጂ ነው። ምክንያቱም BYD መኪና በመስራት ብቻ አልተሳካለትም። አንድ ክህሎትን ወሰደ፣ ከዚያ ሌላ ክህሎት ጨመረ፣ እነዚያን ዕውቀቶችንም አጣመረ፣ በመጨረሻም አዲስ አቅም ፈጠረ። አንድ ትንሽ ክህሎት ከሌላ ክህሎት ጋር ሲጣመር የተደመሩት የሌላቸው አንድ አዲስ አቅም ሊፈጥር ይችላል። ይህ ነው ስኪል ስታኪንግ። ይህ ተሞክሮ ለኩባንያዎች ብቻ አይደለም፣ ለእያንዳንዳችንም ጭምር ይሰራል። በአንድ ሙያ ብቻ እንወሰን። ያለንን ሙያ ከቴክኖሎጂ ጋር እናጣምር፣ ከዲጂታል ክህሎት ጋር እናሰናስል፣ ከቢዝነስ ዕውቀት ጋር እናገናኝ፣ ከፈጠራና ከችግር መፍታት አቅም ጋር እናያይዝ። ምክንያቱም መጪው ዓለም አንድ ክህሎት ብቻ የሚጠይቅ ዓለም አይደለም። መጪው ዘመን ክህሎቶችን ማጣመር የሚችሉ ሰዎችን በእጅጉ ይፈልጋል። መጪው ጊዜያችን የሚገነባው ዛሬ
ከምንቀስመው ዕውቀትና ክህሎት ነው። ለዚህም ነው ኔክስት ስኪልስ ኢትዮጵያ መሰል ታሪኮችን ከያሉበት ቀምሞ ለአድማጭ ተመልካቹ የሚያቀርበው።